ሰላም ተማሪዎች ሚካኤል ነኝ ከሳቋማ። ከዚህ በፊት የተለያየ ዓመት የባዮሎጂ ጥያቄዎችን አብረን ሰርተናል። ዛሬ ደግሞ ለመጪው ፈተናችሁ የሚያግዛችሁን የባዮሎጂ ፈተናችሁን በደንብ እንድትሰሩ የሚያግዛችሁን የተወሰኑ ቲፖችን እና ስትራቴጂዎችን አብረን የምናይ ይሆናል። ሶስት ነገሮችን ነው የምናየው ዛሬ። የመጀመሪያው የኢንትራንስ የባዮሎጂ ፈተና ምንን ይይዛል የሚለውን፣ ሁለተኛ ላይ ደግሞ እንዴት መዘጋጀት አለባችሁ፣ እንዴት ማጥናት አለባችሁ፣ በመጨረሻ የባዮሎጂ ኢንትራንስ ጥያቄዎች ምን አይነት ናቸው? በሶስት ይከፈላሉ። ብዙ ጥያቄዎች ሶስት ካታጎሪ ሶስት ምድብ ውስጥ ነው የሚገቡት። እነሱ ምንድን ናቸው? እንዴት መስራት አለባችሁ የሚለውን የምናይ ይሆናል። መጀመሪያ ላይ ፈተናው ምን ባህሪ ያለው ምንድን ነው የሚለውን ስናይ እንግዲህ ተማሪዎች እንደምታውቁት የባዮሎጂ ፈተና ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ከተማራችሁት የባዮሎጂ ቴክስት ቡካችሁ ነው የሚመጣው። ከዛ 100 ጥያቄዎች ይኖሩታል። አንዱ ፈተና 100 ጥያቄዎች ይኖሩታል። ለዛ 100 ጥያቄ ደግሞ 2 ሰዓት ነው የሚሰጣችሁ። ስለዚህ ስትዘጋጁም እንደዚህ 100 ጥያቄ ወር 50 ጥያቄን በአንድ ሰዓት መስራት፣ 25ቱን ጥያቄ በ30 ደቂቃ መስራት፣ እንደዚህ እየሰራችሁ ራሳችሁን ማለማመድ ይኖርባችኋል። ከዚህ ቀጥሎ የምናየው እንዴት ለዚህ የባዮሎጂ ኢንትራንስ ፈተና ራሳችሁን ማዘጋጀት ትችላላችሁ የሚለውን የተወሰኑ 3 እና 4 ነጥቦችን የምናነሳ ይሆናል። የመጀመሪያው ከዚህ በፊት ከዛሬ 3-4 ዓመት በፊት ከነበሩ ፈተናዎች አሁን ላይ 2016-2017 ላይ ጀምሮ ያሉ ፈተናዎች የሚለዩት በምንድን ነው? ብዙ ጊዜ የሚመጡት ጥያቄዎች ዋት ኢዝ ዚስ፣ ይሄ ምንድን ነው፣ ለምን ያስፈልጋል ብዙ የላቸውም። ከዛ ይልቅ ሞር ፋንክሽንና ሪዝኒንግ ላይ ኦር ኮንሰፕት ላይ ያተኮሩ ጥያቄዎች ናቸው የሚመጡት። ይሄ ምን ማለት ነው? ለምሳሌ ማይቶኮንድሪያን እንደ ምሳሌ እንውሰድና ማይቶኮንድሪያ ኢዝ አ ፓወር ሃውስ ኦፍ አ ሴል። ይሄ በጣም ኮመን ዴፊኔሽን ነው። ስታነቡ በዚህ መልኩ ከማድረግ ይልቅ ማይቶኮንድሪያ ፋንክሽኑ ምንድን ነው? ኢነርጂ ፕሮዲውስ ማድረግ ለሴሉ። ከዛ ለምንድን ነው ማይቶኮንድሪያ ኢነርጂን ፕሮዲውስ ማድረጊያ ሳይት የሆነው? ለምን ክሎሮፕላስት አልሆነም? ለምን ራይቦዞም አልሆነም ብላችሁ በዚህ መልኩ ኮንሰፕቱን ለመረዳት መሞከር፣ ፋንክሽኑን፣ ምክንያቶችን ለማገናኘት መሞከር ሞር የባዮሎጂ ኤንትራንስ ፈተናችሁ ላይ በጣም ጥሩ ውጤት እንድታመጡ ያግዛችኋል። ሁለተኛው ፕሮሰሶችን ሎጂካሊ ሲኩዌንስድ በሆነ መልኩ ለማጥናት መሞከር። ምን ማለት ነው? ባዮሎጂ ላይ የተለያዩ ፕሮሰሶች አሉ። በሂደቶች የተሞላ ነው ባዮሎጂ። ስለዚህ እነዛን ሂደቶች ከመጀመሪያው እስከ ከመጨረሻው ወደ መጀመሪያው እያነበባችሁ በደንብ ለመረዳት መሞከር ብዙ ጥያቄዎችን እንድትመልሱ ይረዳችኋል። አንድ ምሳሌ ብቻ ሰጥቻችሁ ልለፍ። ራይቦዞም የፕሮቲን ሴንተሲስ ሳይት ነው። ፕሮቲን ሴንተሲስ ፕሮሰሱ ከምንድን ነው የሚጀምረው? ዲኤንኤ በትራንስክሪፕሽን ምንን ፎርም ከማድረግ የአርኤንኤን፣ ከዛ የአርኤንኤ ደግሞ በትራንስሌሽን ፕሮቲንን ፎርም ያደርጋል። ስለዚህ 3 ነገሮች አሉ። ዲኤንኤ አለ፣ አርኤንኤ አለ፣ ፕሮቲን ሴንተሲስ አለ። ይሄ ስቴፕ ነው። ይሄን ከዲኤንኤ ጀምራችሁ እስከ ፕሮቲን ሴንተሲስ ያለውን ፕሮሰስ ካያችሁ በኋላ ከኋላ ደግሞ መጀመር። ፕሮቲን ከምንድን ነው ፎርም የሚደረገው? አርኤንኤው የት ነው ፕሮዲውስ የሚደረገው? በማነው ፕሮዲውስ የሚደረገው? በዲኤንኤ በትራንስክሪፕሽን። እንዲህ ሲሆን እያንዳንዱን ስቴፕ በደንብ መረዳት ትችላላችሁ። ሶስተኛው ለባዮሎጂ ፈተናችሁ ስትዘጋጁ ማስተዋል ያለባችሁ ነገር ምንድን ነው? ድሮይንጎችን፣ ይሄ ምስሎችን አለመዝለል ኦር እሱ ላይ ተመስርቶ ማጥናት። ባዮሎጂ እያንዳንዱ መጽሐፋችሁ ላይ በጣም ብዙ ምስሎች አሉ። ስታጠኑ በተቻለ መጠን እነዛ ምስሎች አለመዝለል። ከዛ በተረፈ ደግሞ ጥናታችሁን እነዛ ላይ ራሱ የተመሰረተ ብታደርጉ ጥሩ ነው። ለምሳሌ የአይንን ምስል ብናይ ስለ አይን ስታጠኑ የአይ ፓርቶች አሉ። እነዛን ለየብቻቸው ከማጥናት መጀመሪያ ምስሉን መሳል፣ ከዛ በኋላ እያንዳንዱ የአይ ፓርት የትኛው እንደሆነ ፖይንት አውት ማድረግ፣ ዘን እነዛ የአይ ፓርቶች ፋንክሽናቸው ምን እንደሆነ፣ ሮላቸው ምን እንደሆነ ማንበብ፣ መገንዘብ፣ በዛ መልኩ ማጥናት ብዙ ጥያቄዎችን በደንብ እንድትመልሱ ያደርጋቸዋል። ሌሎች ዳያግራሞችንም ሌሎች ምስሎችንም በተመሳሳይ ሁኔታ። አራተኛው በኬዝ ስተዲ ወይም ደግሞ በሴናሪዮ ጥያቄዎችን ተደጋጋሚ መስራት።
አሁን የ2016 እና የ2017 የባዮሎጂ ፈተናን ካያችሁ ብዙ የኬዝ ስተዲ የሴናሪዮ እንዲህ አንድን ኮንሰፕት የሆነ የሪል ላይፍ ሁኔታ ላይ ይከቱትና ከዛ ጥያቄውን በዛ ላይ ተመሰረተ ያደርጉታል። ያ መጀመሪያ ጥያቄውን መረዳት ይጠይቃል። ከዛ በኋላ ነው ወደ መልሱ የምትሄዱት። ስለዚህ ራሳችሁን በዛ መልኩ ቀድማችሁ ማዘጋጀት። አሁን ለምሳሌ አንድ ቶፒክ ቅድም ያነሳነውን የፕሮቲን ሴንቴሲስን ቶፒክ ካነበባችሁ በኋላ ቻትጂፒቲ ጋር ወይ ጄሚናይ ጋር ትሄዱና ያንን ቶፒኩን አስገብታችሁለት በዚህ ቶፒክ መሰረት ለዚህ ቶፒክ የሚሆን የኬዝ ስተዲ ወይም የሴናሪዮ ምርጫ ጥያቄ ስጠኝ ትሉታላችሁ። ከዛ ራሳችሁ እንዲያረጋችሁ ማለማመድ ፈተናው ላይ እንደ አይነት ጥያቄዎች ሲመጡ አዲስ እንዳይሆንባችሁ ያረጋል። መጨረሻ ላይ የምናየው ምን አይነት ጥያቄዎች አሉ? የባዮሎጂ የኢንትራንስ ጥያቄ ፈተናችሁ ላይ ምን አይነት ጥያቄዎች ይመጣሉ? በሶስት ከፍያቸዋለሁ እኔ። ብዙዎቹን ጥያቄዎች ስታያቸው ሶስት አይነት ባህሪ ያላቸው። አንደኛው የዋይና የሃው ኩዌሽኖች ይበዛሉ። ዋይና ሃው ኩዌሽኖች ወይም ደግሞ ኮንሰፕቹዋል ሪዝኒንግ። ለምሳሌ ይሄንን ጥያቄ እንደ ምሳሌ እንውሰድና ጥሩ ይሄን ሀሳብ ያስረዳል። ዋይ ኢዝ ዘ ሌፍት ቬንትሪክል ኦፍ ዘ ሂውማን ሃርት ቲከር ዛን ዘ ራይት ቬንትሪክል? ለምንድን ነው የሌፍት ቬንትሪክል ኦፍ ዘ ሃርት ከራይቱ ቲክ የሆነው ነው ጥያቄው። ድሮ ላይ ቢሆን ይሄ ጥያቄ እንዴት ነው የሚመጣው? ዋት ኢዝ ዘ ሮል ኦፍ ወይም ዘ ፐርፐዝ ኦፍ ምንድነው ሌፍት ቬንትሪክል ኦፍ ዘ ሃርት ነው። አሁን ግን ይሄ እያነጻጸረው ነው ከማን ጋር? ከራይት ቬንትሪክል ጋር። የዚህ መልስ የሚሆነው እንግዲህ እዩት እስኪ ተማሪዎች፣ ሲ ነው። ኢት ፓምፕስ ብለድ ቱ ዘ ኢንታየር ቦዲ። የሌፍት ቬንትሪክል ሮል እንደምታውቁት ወደ መላው ሰውነታችን ደምን መርጨት ነው። ያ ደግሞ ምን ይፈልጋል? ከፍተኛ ፕሬዠር ይፈልጋል። ያ ፕሬዠር ደግሞ የሌፍት ቬንትሪክል ዎሎች በጣም ጠንካራ ከሆኑ ያንን መቋቋም ስለማይችል በርስት ያደርጋል። ያንን ለመከላከል ነው ወፍራም የሆነው። ስለዚህ እንደዚህ አይነት ጥያቄዎችን መስራት ይኖርባችኋል። አሁንም የሆነን የባዮሎጂ ኮንሰፕት ካጠናችሁ በኋላ ቻትጂፒቲ ኦር ጄሚናይ ጋር ሄዳችሁ እነዚህን ጥያቄዎች ልክ በዚህ ፎርም ለምሳሌ የኮንሰፕቹዋል ሪዝኒንግ ጥያቄ ስጠኝ ብላችሁ ራሳችሁን ማለማመድ ይኖርባችኋል። ሁለተኛው የጥያቄ አይነት የባዮሎጂ ኢንትራንስ ኤግዛማችሁ ላይ የሚመጣው ኮሬክትሊ ማችድ ኩዌሽን የሆኑ የባዮሎጂ ተርሞች የባዮሎጂ ኮንሰፕቶች ይዘረዘራሉ። እነዛን የተዘረዘሩ የባዮሎጂ ኮንሰፕቶች ከትክክለኛ ፋንክሽናቸው ወይ ከትክክለኛ ዴፊኔሽናቸው ጋር የማች ያደረጉበትን ምርጫ መምረጥ። ልክ እንደዚህ ጥያቄ ዊች ኦፍ ዘ ፎሎዊንግ ፔር ኢዝ ኮሬክትሊ ማችድ ይላል። ለምሳሌ እዚህ ጋር የሴል ኦርጋኔሎች አሉ። ከዛ ምንድን ነው አሁን ይሄ የምን ሳይት ናቸው ነው ጥያቄው። ማይቶኮንድሪያ ኢዝ ሳይት ኦፍ ፎቶሲንተሲስ አይደለም። ማይቶኮንድሪያ ኢዝ ሳይት ኦፍ ሴሉላር ሪስፓይሬሽን ወይም ኢነርጂ ፕሮዳክሽን ነው። ራይቦዞም ኢዝ ሳይት ኦፍ ፕሮቲን ሲንተሲስ፣ ይሄ ትክክል ነው። ራይቦዞም ፕሮቲን ሲንተሲስ ሀፕን የሚያደርገው ራይቦዞም ውስጥ ነው። ስለዚህ በዚህ መልኩ አሁን ሊስት ኦፍ ኮንሰፕቶች ወይም ተርሞች ካሉ የሆነ ዩኒት ላይ ያንን በእንደዚህ አይነት ጥያቄ መለማመድ በደንብ ፈተና ላይ እንደዚህ አይነት ጥያቄዎች ስለሚመጡ ያንን ለመመለስ ያግዛችኋል። አሁንም እንደዚህ አይነት ጥያቄዎችን በኤአይ በመጠቀም ጀነሬት በማድረግ ራሳችሁን ማለማመድ እና ለፈተና ማዘጋጀት ትችላላችሁ። የመጨረሻው ቅድምም እንዳወራ ነው የሴናሪዮና አፕሊኬሽን ወይም ደግሞ የኬዝ ስተዲ ጥያቄዎች ናቸው በብዛት የባዮሎጂ የኢንትራንስ ፈተናችሁ ላይ የሚመጡት። ለምሳሌ ይሄን ጥያቄ ፕላንት ኢዝ ፕሌስድ ኢን ሃይሊ ሳልቲ ሶሉሽን አፍተር ታይም ዘ ፕላንት ሴል ሽሪንክ ኤንድ ቢካም ፍላሲድ ዋት ፕሮሰስ ኤክስፕሌንስ ዚስ ይላል። ይሄ ጥያቄ አንድ ፕላንት አለ። ያ ፕላንት ሳልቲ በጣም ጨዋማ የሆነ ሶሉሽን ውስጥ ገባ። ከዛ ከጊዜ በኋላ ፕላንቱ መጠውለግ ጀመረ ወይም ደግሞ ዊልት ፍላሲድ መሆን ጀመረ። የዚህ ምክንያት ምንድን ነው? ዋት ዘ ፕሮሰስ፣ ይሄን ፕሮሰስ ኦር ይሄን ሂደት የሚገልጸው ምንድን ነው ይልና እዚህ ጋር የሚያስቀምጣቸው ምርጫዎች አሉ። ዲፊውዥን፣ ኦስሞሲስ፣ አክቲቭ ትራንስፖርት፣ ፎቶሲንቴሲስ። ይሄ አሁን ሳልቲ ሶሉሽን ጨዋማ ሶሉሽን አለ፣ ፕላንት አለ። ሳልቲ ሶሉሽን ማለት ያው ጨውና ውሃ ማለት ነው፣ ሶልቨንትና ሶሊዩት። ስለዚህ እነዚህ ነገሮች ካሉ
ይሄ ጥያቄ እያወራ ያለው ስለምን ምንድን ነው ማለት ነው? ስለ ዋተር ትራንስፖርት ነው ማለት ነው። ዋተር ትራንስፖርት ደግሞ ከሆነ ትራንስፖርት ሲስተም ላይ ስለ ሴል ሜምብሬን ከተማራችሁ በኋላ ከዋተር ትራንስፖርት ጋር የሚያያዘው ተርም የትኛው ነው? ኦስሞሲስ ይሆናል መልሳችን ማለት ነው። ስለዚህ ሶሉሽኑ ሳልቲ ስለሆነ ሳልቲ ሶሉሽን ደግሞ ዋተር ያንሰዋል። ዋተር ሙቭስ ፍሮም ላይክ ሃየር ኮንሰንትሬሽን ካለበት ወደ ሎወር ኮንሰንትሬሽን ነው ፍሎ የሚያደርገው። ፕላንቱ ሃየር ኮንሰንትሬሽን ኦፍ ዋተር አለው ማለት ነው። ስለዚህ ከፕላንቱ ወደ ሶሉሽኑ ዋተር ስለሄደ ነው ፕላንቱ ፍላሲድ የሆነው ወይም ደግሞ የጠወለገው ማለት ነው። ሶ በዚህም እንደዚህ አይነት ጥያቄዎች በብዛት ይኖራሉ ባዮሎጂ ፈተናችሁ ላይ። ስለዚህ አሁንም ይሄንንም አንድን ሀሳብ አንድን ዩኒት ካጠናችሁ በኋላ እንደዚህ አይነት ጥያቄዎችንም በኤአይ ጀነሬት እያደረጋችሁ ወይም ደግሞ ከዚህ በፊት የተሰሩ የማትሪክ ጥያቄዎችን ፈልጋችሁ ራሳችሁን ማለማመድ ይኖርባችኋል። በመጨረሻ ማለት የምፈልገው ነገር ምንድን ነው? ባዮሎጂ 100 ጥያቄዎች አሉት። በጣም ውስብስብ አይደለም። በቀላሉ መመለስ ትችላላችሁ። በቀላሉ በጣም ጥሩ ውጤት ማምጣት ትችላላችሁ። ምን ካደረጋችሁ? በዚህ መልኩ ራሳችሁን ካዘጋጃችሁ ለፈተናው በሚሆን የፈተናውን አይነት በተረዳ መልኩ ራሳችሁን የምታዘጋጁ ከሆነ የባዮሎጂ ፈተናችሁ ላይ በጣም ጥሩ ውጤት ማምጣት ትችላላችሁ። ለመጪው የባዮሎጂ ፈተናችሁ መልካም እድል እመኝላችኋለሁ። ሚካኤል ነበርኩ ከሳቋማ።